እግዚአብሔር ለሚሰጠን የዘላለም ሕይወት፣ ለሚጠብቀን ሀገር፣ ለሚጠብቀን ምድር፣ እግዚአብሔር ላዘጋጀው ርስት ለመተው የተዘጋጀን እንድንሆን ያስፈልጋል። ምክንያቱም በዚህ ምድር ላይ ብዙ የሚያሳሳ ነገር አለ። ይቺ ዓለም ላይክ እንደ ፋየርወርክስ ናት። ላይክ ለበዓል የሚተኮሱ ርችቶች የሉ ጧ ሲል የሆነ የሚያምር ነገር ነው፣ ግን ዴሪት ነቲንግ ከሆነ ጊዜ በኋላ አለቀ። የዚህ ዓለም ነገር አታላይ ነው። የዚህ ዓለም ነገር በጣም የደመቀና የሚያምር ይመስላል፣ መሰረት ያለው ይመስላል፣ እንደውም መሰረት የለውም አይደል? አባቶች መሰረት ያላትን ለዘላለም ጸንታ የምትኖረውን ከተማ ስላዩ ይላል መጽሐፍ ቅዱስ እሷን ይጠባበቋት ነበር ይላል። እና ይሄ ምድር መሰረት የሌለው እንደሆነ አውቀን ሁሉ ለመተው ለመጣል ትተን ለመሄድ የተዘጋጀን ሰዎች መሆን አለብን። የተወደዳችሁ የተስፋ ድምፅ አገልግሎት ተከታታዮች እንደምን ሰንብታችኋል? በያላችሁበት የጌታችን የኢየሱስ ክርስቶስ ሰላምና ጸጋ ይሁን። ሳምንቱ እንዴት ነበረ? እንግዲህ ዛሬ ደግሞ የእግዚአብሔርን ቃል ይዘን ወደ እናንተ መጥተናል። ዛሬ የእግዚአብሔርን ቃል የምታካፍለን አገልጋይ ሰብለ አክሊሉ ነች። ወደ መልእክታችን እንሄዳለን። እህታችን ሰብሊ እንኳን ደህና መጣሽ። ቴንኪ ሶ ማች የእግዚአብሔርን ቃል ልታካፊን ዝግጁ ስለሆንሽ ማለት ነው። ምንድን ነው ርዕሰ ጉዳይ ውስጥ? ቢኒ አመሰግናለሁ ይህን እድል ስለሰጠኸኝ እና ደግሞ የተስፋ ድምፅ መርሃ ግብር ተከታታዮች እንዴት አላችሁ? ዛሬ ደግሞ ከኛ ጋር የእግዚአብሔርን ቃል ለመካፈል አብራችሁን ስላላችሁ እግዚአብሔር ይባርካችሁ። እናመሰግናለን። አብረን ደግሞ ጥሩ ጊዜ እናሳልፋለን። እንግዲህ የዛሬው ርዕሰ ጉዳይ የሚያጠነጥነው ትኩረታችን በእግዚአብሔር ዋና አጀንዳ ላይ እንዲሆን ወይም ደግሞ በቲቶ ምዕራፍ 2 ቁጥር 12 እና 13 አካባቢ እንደሚናገረው የተባረከው ተስፋችን ብሎ የሚናገረው የእግዚአብሔር ቃል እሱም የኢየሱስ ክርስቶስ ዳግም ምጽአትና የቤተ ክርስቲያን ንጥቀት ላይ ትኩረት እንድናደርግ የሚያሳስብ መልእክት ነው ማለት ነው። እንግዲህ በምድር ላይ ያለው የትኛውም ነገር አሁን የምንኖርበት ያለው ሩጫ፣ በየቀኑ የሚሆነው ነገር፣ የሁኔታዎች መለዋወጥ፣ የኑሮ ውድነት፣ ኑሮን ለማሸነፍ የሚደረገው ትግል፣ ሶሻል ሚዲያው፣ በትምህርት በስራ የምናደርገው ፉክክር፣ ለመለወጥ ለማደግ የምንሮጠው ሩጫ ሁሉ ይሄ ያለንበት የምናልፍበት ወጀብና መከራ ሁሉ የምናየው የምንሰማው ነገር በሙሉ አሁን ምን እያደረገ ነው? የቅዱሳንን የቤተ ክርስቲያንን የክርስቲያኖችን ትኩረት እየወሰደ ነው። ስለዚህ ዛሬ የሚሆነው እየሆነ የምናደርገውን እያደረግን ትኩረታችን ግን ወደ ሰማይ እንዲሆን እግዚአብሔር ይፈልጋል እና ከመጽሐፍ ቅዱሳችን ይህንን የሚያስታውሰን ጌታ ኢየሱስም ለማስተማሪያነት የተጠቀመውን አንድ ወይም ደግሞ ሁለት ታሪኮች ነው በዚህ ፕሮግራም ላይ የምናነሳው። የመነሻ ጥቅሳችን ሉቃስ 17 ቁጥር 26 እስከ 33 ያለውን ሐሳብ ነው። አጥር አድርጌ ቶሎ አነበዋለሁ። ቁጥር 27 እንደዚህ ይላል። ሉቃስ ወንጌል ምዕራፍ 17 ኖህ ወደ መርከብ እስከገባበት ቀን ድረስ ይበሉና ይጠጡ ያገቡና ይጋቡም ነበር። የጥፋት ውሃም መጣ ሁሉንም አጠፋ። እንዲሁም በሎጥ ዘመን እንደሆነ ይበሉ ይጠጡም ይገዙም ይሸጡም ይተክሉም ቤትም ይሰሩ ነበር። ሎጥ ከሰዶም በወጣበት ቀን ግን ከሰማይ እሳትና ዲን ዘነበ ሁሉንም አጠፋ። የሰው ልጅ በሚገለጥበት ቀን እንዲሁ ይሆናል። በዚያን ቀን በሰገነት ያለ በቤቱ ያለውን ዕቃ ሊወስድ አይውረድ፣ እንዲሁም በእርሻ ያለ ወደ ኋላው አይመለስ። የሎጥን ሚስት አስቧት። ነፍሱን ሊያድን የሚፈልግ ሁሉ ያጠፋታል፣ ነፍሱን የሚያጠፋ ሁሉ በሕይወት ይጠብቃታል ይላል እና ጌታ ኢየሱስ ክርስቶስ እንግዲህ የሚያነሳው ነገር ይሄንን ነው እና ከዚህ በፊት ዘፍጥረት ምዕራፍ 6 እና 7 ላይ እግዚአብሔር በፈጠረው ፍጥረት እንዳዘነ፣ የሰው ልጅ ክፋት እጅግ እንደበዛ፣ አመፅ እንደበዛ ከተናገረ በኋላ ዘፍጥረት ምዕራፍ 6 ቁጥር 5 ላይ እግዚአብሔርም የሰው ክፋት በምድር እንደበዛ የልቡ ሐሳብም ምኞትም ሁልጊዜ ፈጽሞ ክፉ እንደሆነ አየ። እግዚአብሔርም ሰውን በምድር ላይ በመፍጠሩ ተጸጸተ፣ በልቡም አዘነ። እግዚአብሔርም የፈጠርኩትን ሰው ከምድር ላይ አጠፋለሁ፣ ከሰው እስከ እንስሳ ተንቀሳቃሽም እስከ ሰማይ ወፍም ድረስ ስለፈጠርኳቸው ተጸጽቻለሁና አለ። ኖህ ግን በእግዚአብሔር ፊት ሞገስን አገኘ ይላል
እና ኢየሱስ ክርስቶስ እንግዲህ ወደ ዘፍጥረት ሄዶ ነው የተፈጠረውን ነገር የሚያስታውሰን ማለት ነው። እና አንድ ወቅት ላይ እግዚአብሔር እንደዚህ በምድር ላይ ባለ አመፅና ኃጢአት ተቆጥቶና አዝኖ ምድርን ለማጥፋት ሲነሳ ኖህ የሚባልን አንድ ጻድቅ ሰው እንዳገኘ ይናገራል። እና በዛ ጻድቅ ሰው ምክንያት የሰው ዘር እንደቀጠለ ይናገራል። እና ኖህም እዚሁ ምዕራፍ 6 ከቁጥር 5 ጀምሮ በምናየው ክፍል ውስጥ ኖህም በትውልዱ ጻድቅ ፍጹምም ሰው ነበር፣ አካሄዱንም ከእግዚአብሔር ጋር አደረገ ይላል። እና እግዚአብሔር አንድ ነገር አዘዘው፣ ላጠፋ ነው ምድርን፣ ስለዚህ አንተ ምን አድርግ፣ አንተና ቤተሰቦች የምትድኑበትን መርከብ ስራ ብሎ ሲያዘው እናያለን ማለት ነው። እና በእነዚህ ረጅም ዓመታት ኖህ ምን ያደርግ ነበረ? እግዚአብሔር እንዳዘዘው ከጥፋት ውሃ ፍጥረትና ቤተሰቡ የሚድንበትን የሰው ዘር የሚድንበትን መርከብ ይሰራ ነበረ። እና ለረጅም ዓመታት ይሰራ ነበረ። በአጠገቡ ባህር የለም፣ ዝናብ የለም፣ ምንም ነገር የለም። ነገር ግን እግዚአብሔርን አምኖ ከጥፋት የሚድንበትን መርከብ ይሰራ ነበር። ያንን ሲሰራ እንግዲህ በእርግጠኝነት በዙሪያው የሚኖሩ ሰዎች ያዩት ነበረ፣ ይመለከቱት ነበረ። ነገር ግን ምን ያደርጉ ነበር? ኢየሱስ ክርስቶስ ሉቃስ 17 ላይ እንደነገረን እስቲ ኖህ ምን እያደረገ ነው? ይሄ ነገር ሲሪየስ ነው? ምንድን ነው እየተፈጠረ ያለው ብለው ትኩረታቸውን ወደዛ አላደረጉ። ነገር ግን እነሱ ምን ያደርጉ ነበረ? ኖህን እንደ ሞኝ ቆጥረው፣ ኖህን እንደሆነ እብድ ሰው ቆጥረው የሚያደርገውን ነገር ትኩረት ውስጥ ሳይከቱ እነሱ ግን ይበሉ፣ ይጠጡ፣ ያገቡ፣ ይጋቡ፣ ቤትን የሚሰሩ ነበረ ብሎ ኢየሱስ ክርስቶስ ይናገራል። እና አንደኛ ጴጥሮስ ምዕራፍ 3 ቁጥር 20 ላይ ሐዋርያው ጴጥሮስ ሲናገር በዛ መርከብ ዝግጅት ውስጥ እግዚአብሔር ትዕግስትን እያደረገ ነበር ይላል። ለምን? ሰዎች እንዲድኑ እድል እየሰጠ ነበረ። ሰዎች ልባቸው እንዲመለስ እድል እየሰጠ ነበረ። ነገር ግን በእነዚህ ዓመታት ሰዎች ፈጽሞ ያንን ማየት አልፈለጉም ማለት ነው። መጨረሻ ላይ የጥፋት ውሃም ሲመጣ በጣም የሚገርመው ቃል እዚሁ ዘፍጥረት ምዕራፍ 7 ቁጥር 10 ላይ የሚለው ነገር አለ። ኖህ ስለ ጥፋት ውሃ ልጆቹንና ሚስቱን የልጆቹንም ሚስቶች ይዞ ወደ መርከብ ገባ። እንስሶችንም ማለት ነው። ባነበው ከንጹህ እንስሳ ንጹህን ካልሆነው እንስሳ ከወፎችና በምድር ላይ ከሚንቀሳቀሰው ሁሉ እግዚአብሔር ኖህን እንዳዘዘው ሁለት ተባትና እንስት እየሆኑ ወደ ኖህ ወደ መርከብ ገቡ ይልና ከ7 ቀንም በኋላ ይላል። ከገቡ በኋላ ራሱ እግዚአብሔር እንደገና 7 ቀን የመጨረሻ እድል ሰጥቶ ነበረ በምድር ላይ ማለት ሰዎች እንዲገቡ ማለት ነው። እና 7 ቁጥር ያው የእግዚአብሔር ቁጥር እንደሆነ መጽሐፍ ቅዱስ ላይ ይናገራል። ፍጽምናውን ጽድቁን ይናገራል። እና እዚህ ጋር በጣም ነው የገረመኝ ይሄ ክፍል። ለ7 ቀን ከታገሳቸው በኋላ ልክ 7 ቀን ሲፈጸም እንግዲህ ምናልባት ያንተ ያደረገው ምንድነው? እግዚአብሔር አሁንም ይሄ ነገር ሲሆን እስቲ ይሄ ነገር ሲሪየስ ነው ወይ ብለው ሰዎች እንዲመጡ እድል እየሰጠ ነበር እግዚአብሔር። እስቲል ግን ማንም እግዚአብሔር ወዳዘጋጀው መርከብ ከጥፋት ወደሚያድነው መርከብ ለመግባት ሰው ፍላጎት አላሳየም ማለት ነው። ከዛ በኋላ ግን ልክ ከ7 ቀን በኋላ በዚያው ቀን ይላል የታላቁ ቀላይ ምንጮች ሁሉ ተነደሉ፣ የሰማይ መስኮቶች ተከፈቱ፣ ዝናቡም 40 ቀንና 40 ሌሊት በምድር ላይ ሆነ ይላል። አለቀ፣ በቃ ተዘጋ። እና እንደውም ከዛ በኋላ እንደውም ምን ይላል መሰለ በፊት ቁጥር 16 ላይ ሁሉም ከገቡ በኋላ ይላል እግዚአብሔር በስተኋላው ዘጋበት ይላል። የመርከቡን በር ራሱ የዘጋው እግዚአብሔር ነው። ጠበቀ 7 ቀን 90 ምናምን ዓመት ጠብቋል። እንደገና የመጨረሻ እድል ሰው ሁሉም ፍጥረትና ኖህ 8 ነፍስ ሆነው ወደ መርከብ ከገቡ በኋላ 7 ቀን እግዚአብሔር እንደታገሳቸው ይነግረናል። ከዛ በኋላ ግን በሩ ተዘጋ፣ አለቀ፣ በቃ ተጠናቀቀ። ከዛ በኋላ የሰማይ መስኮት ቀላይ ተከፈተ። 40 ቀንና 40 ሌሊት ያለማቋረጥ ዝናብ ዘነበ፣ ምድር ጠፋች ማለት ነው። እንግዲህ ይመስለኛል አሁን በዛ ታይም 1 ቀን ሲዘም 2 ቀን ሲዘም ድንጋጤ ሰው ላይ ይመጣል ማለት ነው። ለካ ሲሪየስ ነበረ፣ ለካ እውነት ነበረ ኖህ ሲያደርግ የነበረው፣ ለካ እብደት አልነበረም ብለው የሚሉ ይመስለኛል። ግን it's too late already፣ በቃ አምልጧቸዋል ጊዜ። አሁን ወደ ማስተዋላቸው ቢመለሱ በሩ ተዘግቷል። ስለዚህ ጌታ ኢየሱስ ክርስቶስ በሉቃስ
ወንጌል ምዕራፍ 17 ቁጥር 26 ጀምሮ በሚናገረው ክፍል ይሄ ታሪክ ሊደገም ይችላል ነው እያለን ያለው። አሁንም በዚህ ዘመን ማለት ነው። ያኔ እንደሆነ አሁንም እንዳይሆን ንቁ እያለ ነው። ሁለተኛው ደግሞ የተነሳው ኢየሱስ ክርስቶስ ያነሳው ሎጥ ነው። ሎጥ የአብርሃም የወንድም ልጅ የነበረው ማለት ነው። እና ከአብርሃም ጋር በሚሄድበት ጊዜ ታሪኩን እናውቀዋለን። የሆነ ወቅት ላይ አብርሃምና ሎጥ ተለያዩ። ስለዚህ ሎጥ ለምለም የሆነችውን ምድር ሰዶምን መርጦ በሰዶም መኖር ከጀመረ እጅግ በጣም ቆይቷል። ግን በዛ ሲኖር መጽሐፍ ቅዱስ እንደሚነግረን ጻድቅ ሕይወቱን አስጨንቆ ነበር የሚኖረው። እና ከሎጥ ደግሞ ምንድን ነው የምንማረው? ኢየሱስ ክርስቶስን ስንጠብቅ እንዴት እንኖር? ሎጥንም ስለሚያነሳው ማለት ነው። በጽድቅ ሕይወት በአመፀኞች መካከል ተለይቶ ይኖር ነበር ሎጥ ማለት ነው። በሰዶም የነበረው ክፋትና አመፅ እጅግ ከፍተኛ ነበር። አሁን በምድራችን ላይ የተስፋፋ ያለውን የግብረ ሰዶማውያንን እንቅስቃሴ በዛ ምድር ላይ በሙሉ ማለት ነው፣ ምድሪቷ በሙሉ በዛ የረከሰች ነበረች። ምክንያቱም አንድ የተረፈ ሰው አልነበረም። አብርሃም ሊማልድ ከእግዚአብሔር ጋር በሚነጋገርበት ጊዜ 5 ሰው እንኳን ባገኝ ብሏል ሲል ያን ያህል ሰው እንኳን አልተገኘም ማለት ነው ከሎጥና ከቤተሰቦች። እና በዛ እርኩሰት በሞላበት ምድርና ከተማ ውስጥ ተለይቶ የሚኖር ሰው ነበር። ጻድቅ የሆነውን ነፍሱን እያስጨነቀ እዛ ምድር ላይ ይኖር ነበር። እና ተለይተን መኖር አለብን። አሁንም የጽድቅ ልብሳችንን ሳናቆሽሽ የለበስነውን ኢየሱስ ክርስቶስ የሰጠንን ይህን የጽድቅ ልብስ ሳናቆሽሽ በንጽህና ሕይወታችንን እየጠበቅን በአመፀኞች መካከል ተለይተን መኖር እንዳለብን ከሎጥ እንማራለን፣ ኢየሱስን ስንጠብቅ ማለት ነው። ሌላው ቤቱን ሕይወቱን ለእግዚአብሔርና ለእግዚአብሔር ፈቃድ የከፈተና የሰጠ ሰው ነበረ ሎጥ። እዚህ ልህ እንደሆነ ሰዶምን ለማጥፋት እነዛ መላእክት ወደ ሰዶም ሲመጡ እንግዶችን የመቀበል ልማድ እንደነበረው ያስታውቃል። ምክንያቱም ሚኒት ሲያያቸው ወደ ቤቱ እንዲገቡ ነው የጋበዛቸው። እና ከዛ በሰዶም የነበሩ ሰዎች ወደ አንተ ቤት የገቡትን ሰዎች አውጣና እንድረስባቸው፣ እርኩሰት እናድርግባቸው ብለው ሲሉ በፍጹም ነው ያለው። ከፍቶ አስገብቷል። ከፈለጋችሁ እንደውም ሴት ልጆቼን እሰጣችኋለሁ እንጂ እንግዶቼን አትነኩም ብሎ የእግዚአብሔርን ነገር እንዴት ፕሮቴክት እንዳደረገ፣ እግዚአብሔር የሰጠውን ነገር እንዴት ፕሮቴክት እንዳደረገ፣ ለእግዚአብሔር እንዴት ቤቱን እንደከፈተ እናያለን ማለት ነው። ሌላው የሎጥ የመጨረሻው ስለ ዘላለም ሕይወት ሁሉ ለመተው የተዘጋጀ ሰው ነበር። አንድ የምንማረው ነገር ይሄ ምን ማለት ነው? በሰዶም ሎጥ ሲኖር ለረጅም ዓመታት ቢውልድ ያደረገው ላይፍ አለ። ሀብት አለው፣ ቤት አለው፣ ንብረት አለው፣ የኖረበት ነገር አለ፣ እርሻ አለው፣ የሆነ በቃ ሀብት አለው የሚኖርበት። እና እግዚአብሔር ግን ያንን ምድር ተጸይፌዋለሁ፣ ጠልቼዋለሁ ሲለው ትቶ ለመውጣት አራግፎ ነው የወጣው። እና ትቶ ለመውጣት ምንም ነገር ወደኋላ አላለም ማለት ነው። እና እግዚአብሔር ለሚሰጠን የዘላለም ሕይወት፣ ለሚጠብቀን ሀገር፣ ለሚጠብቀን ምድር፣ እግዚአብሔር ላዘጋጀው ርስት ለመተው የተዘጋጀን እንድንሆን ያስፈልጋል። ምክንያቱም በዚህ ምድር ላይ ብዙ የሚያሳሳ ነገር አለ። ይቺ ዓለም ላይክ እንደ ፋየርወርክስ ናት። ላይክ ለበዓል የሚተኮሱ ርችቶች የሉ ጧ ሲል የሆነ የሚያምር ነገር ነው። ግን ዴሪት ነቲንግ ከሆነ ጊዜ በኋላ አለቀ። የዚህ ዓለም ነገር አታላይ ነው። የዚህ ዓለም ነገር በጣም የደመቀና የሚያምር ይመስላል፣ መሰረት ያለው ይመስላል። እንደውም መሰረት የለውም አይደል? አባቶች መሰረት ያላትን ለዘላለም ጸንታ የምትኖረውን ከተማ ስላዩ ይላል መጽሐፍ ቅዱስ እሷን ይጠባበቋት ነበር ይላል። እና ይሄ ምድር መሰረት የሌለው እንደሆነ አውቀን ሁሉ ለመተው ለመጣል ትተን ለመሄድ የተዘጋጀን ሰዎች መሆን አለብን። እዚህ ምድር ላይ ዘላለማዊ አይደለንም። እና ሎጥ እግዚአብሔር ውጣ ሲለው መልአክ ሲልክለት ወደኋላ እንኳን ሳያይ ወጣ ማለት ነው። እግዚአብሔር ይመስገን። የመጨረሻ ሶስተኛ ኢየሱስ ክርስቶስ ያነሳት ማለት ነው የሉቃስ ወንጌል ምዕራፍ 17 ቁጥር 32 ላይ የሚያነሳት የሎጥ ሚስት። በጣም የሚገርም ቃል ነው የሚለው ጌታ ኢየሱስ። የሎጥን ሚስት አስቧት ይላል።
ከዛ በኋላ ነፍሱን ሊያድን የሚፈልግ ሁሉ ያጠፋታል፣ ነፍሱን የሚያጠፋ ሁሉ በሕይወት ይጠብቃል። ለምንድን ነው የሎጥን ሚስት አስቧት ያለው ጌታ ኢየሱስ? ከእሷ ምንድን ነው የምንማረው ብለን ስንል ወደኋላ አለማየት ነው። እግዚአብሔር ያው መቼም እግዚአብሔርም ከመናገሩ በፊት የሎጥ ሚስት ታውቃለች ምድሪቷ እንዴት የረከሰች እንደሆነች፣ ኃጢአት እንዴት የነገሰ እንደሆነ እዛ ምድር ላይ እና እግዚአብሔር ጠልቼዋለሁ፣ ይሄን ምድር እዚህ ያለውን እርኩሰት ጠልቼዋለሁ፣ አቃጥለዋለሁ ብሎ ሲል ለዛ ነገር የሎጥ ሚስት ግን ሳሳች። እዛ ዓለም ላይ ቢውልድ ላረገችው ነገር ሳሳችና ወደኋላ ተመለከተች እና ደሚኒት ስትመለከት የጨዋ ምድር ሆና እንደቀረች መጽሐፍ ቅዱስ ይነግረናል። ምን ማለት ነው? በዚህም ዘመን አንዳንድ ጊዜ የዓለማውያኖችን ኑሮ እያየን ልክ አሳፍ እንዳለው ምናልባት ልንቀና እንችል ይሆናል፣ ምናልባት ሊያጓጓን ይችል ይሆናል። እኛ እንደተሸነፍን፣ እኛ ባዶ እንደሆንን፣ እኛ ኋላ እንደቀረን ጽድቅ ጽድቅ እያልን እግዚአብሔርን እያልን የተለያየ ነገር ሉዝ እንዳረግን ሊሰማን ይችላል እና ወደኋላ እንድንመለስ ጠላትም ያንን ኦፖርቹኒቲ ሊያዘጋጅ ይችላል ማለት ነው። በቃ የሚያሳሳ እንደሆነ ሊያስመስል ይችላል። ነገር ግን እግዚአብሔር ይሄ የዚህ ዓለም የሆነው ነገር ሁሉ ምን ይላል? ይጠፋል። በእሳት ወረዲ ሊጠፋ የተዘጋጀ እንደሆነ ይናገራልና ከሎጥ ሚስት የምንማረው ነገር የሎጥን ሚስት አስቧት ሲል ጌታ ኢየሱስ ወደኋላ እንዳንመለከት ትተነው ወደ ወጣነው ነገር እንዳንመለስ ነው እግዚአብሔር እየነገረን ያለው ማለት ነው። አስቧት እችን ሴት አለ ጌታ ኢየሱስ ክርስቶስ። ነፍሷ የምትወደውን ነገር ለማግኘት ነው ወደኋላ ስትል ነፍሷ አጠፋች ማለት ነው ለዘላለም። ስለዚህ ይህንን ከሎጥ ሚስት ደግሞ ልባችን ተይዞ አሁንም ወደኋላ እንድንመለከት የሚያደርገን ነገር ምንድነው? ወደኋላ እንዳናይ፣ ወደፊት ሂዱ እንደተባልን ልቀቁ ውጡ እንደተባልን ዛሬ ምክንያቱም እኛንም ልባችን የሚያሸፍተን ነገር ብዙ ነገር ይኖራል። ስለዚህ ጌታ እየመራን ሂዱ እያለን ወይ ትኩረታችን ወደፊት እንድናድርግ እያለ ወደኋላ የሚጎትተን ብዙ ጊዜ ነገር አለ። በጣም ድንቅ መልእክት ነው። ቀጥይ። እንደውም እዚሁ ክፍል ላይ በጣም ደጋግሞ የሚናገረው በኖህም በሎጥም ዘመን ያው የመጠጥና የመብልና የመጠጥ ጉዳይ፣ የትዳር ጉዳይ፣ የመሸጥ የንግድ ይሄ የቢዝነስ የቤት የሀብት ጉዳይ ነው። በቃ የሚያስቀረን እኮ በዚህ ምድር ላይ በቃ ለዚህ ምድር ርስት ብለን የምንለው ነገር ነው ወደኋላ እንድንል የሚያደርገን ማለት ነው። የመጨረሻ ጥቅስ ማንበብ የምፈልገው ሁለተኛ ጴጥሮስ ምዕራፍ 3 ከቁጥር 3 ጀምሮ ሰፋ ያለ ሐሳብም ቢሆን አነበዋለሁ መዝጊያችን ይሄ ስለሚሆን ማለት ነው። እንደዚህ ይላል፣ በመጨረሻ ዘመን እንደ ራሳቸው ምኞት የሚመላለሱ ዘባቾች በመዘበት እንዲመጡ ይህን በፊት እወቁ። እነርሱም የመምጣቱ የተስፋ ቃል ወዴት ነው? አባቶች ከሞቱባት ጊዜ ከፍጥረት መጀመሪያ ይዞ ሁሉ እንዳለ ይኖራልና ይላሉ። ሰማያት ከጥንት ጀምረው ምድርም በእግዚአብሔር ቃል ከውሃ ተጋጥማ በውሃ መካከል እንደነበሩ ወደው አያስተውሉምና በዚህም ምክንያት ያን ጊዜ የነበረ ዓለም በውሃ ሰጥሞ ጠፋ ብሎ ይናገራል። ቀጥለዋለሁ። ነገር ግን በዚህ ዘመን ምን አይነት ሰዎች ይነሳሉ ይላል? ዘባቾች ይነሳሉ። ምን የሚሉ? የታለ ያ ተስፋ ይመጣል የምትሉት ነገር የታለ? አንዳንድ ጊዜ አብዛኛውን ጊዜ በውጭ ያሉ ናቸው። ስለ ኢየሱስ ክርስቶስ ዳግም ምጽአት ስንሰብክ የሚሳለቁ ሰዎች አሉ። የታለ? ጥንትም ስትሰብኩ ነበር። የዛሬ 10 ዓመትም ስትሰብኩት ነበር። የዛሬ 20 ዓመትም ሲሰበክ ነበር። ታዲያ የታለ የሚሉ ዘባቾች ይነሳሉ። በቤተ ክርስቲያንም መካከል ይሄ ሊነሳ ይችል ይሆናል ማለት በቃ ሪሊ አለ። ምናልባት እንደውም አንዳንድ ትምህርቶች አሉ አይደለ? ኢየሱስ ክርስቶስ እንደውም እንዲህ አይደለም የሚመጣው፣ ኦልሬዲ መጥቷል፣ በሰው ነው የሚገለጠው፣ ዳግም ምጽአት የሚባል ነገር የለም ብለው እስኪሉ ለምን ሲባል ከጊዜው ርዝመት የተነሳ ከጊዜው መቆየት የተነሳ ልክ በኖህ ዘመን እንደነበረ 90 ምናምን ዓመት መርከብ ሲሰራ እንደተዘናጋ ሰው ማለት ነው። አሁንም እንዲህ የሚዘናጉ ሰዎች ይነሳሉ እና ሌላውንም ያዘናጋሉ፣ ይዘብታሉ በሰው ላይ ያንን በዚህ የተባረከው ተስፋችን ብለን በምንጠብቀው ትልቅ ተስፋ ላይ ይዘብታሉ ብሎ ይናገርና አሁን ያሉ ሰማያትና ምድር ግን እግዚአብሔርን የማያመልኩት ሰዎች እስከሚጠፉበት እስከ ፍርድ ቀን ድረስ ተጠብቀው በዚያ ቃል ለእሳት ቀርተዋል። ስለዚህ
ያኛው ዘመን በውሃ ጠፋ፣ አሁን ግን እንደዛ አይሆንም። አሁን ግን ለእሳት የተጠበቀ ነው። አሁን ይሄ የሚያታልለን መብል፣ መጠጥ፣ መልበስ፣ መኖሪያ ምናምን የምንለው ነገር በሙሉ ምን የሚል ነው? የሚቃጠል ነው እያለ ነው። ለእሳት ተዘጋጅቷል። ስለዚህ ትኩረታችንን ከዚህ ላይ እናንሳ ነው እያለ ያለው ጴጥሮስም ራሱና እንደዚህ ይላል፣ እናንተ ግን ወዳጆች ሆይ በጌታ ዘንድ አንድ ቀን እንደ 1000 ዓመት 1000 ዓመትም እንደ አንድ ቀን እንደሆነ ይህን አንድ ነገር አትርሱ። ለአንዳንዶች የሚዘገይ እንደሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይም፣ ነገር ግን ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል። የጌታው ቀን ግን እንደ ሌባ ይመጣል። በዚያን ቀን ሰማያት በታላቅ ድምፅ ያልፋሉ፣ የሰማይም ፍጥረት በትልቅ ትኩሳት ይቀልጣል፣ ምድርም በእርሷ ላይ የተደረገው ሁሉ ይቃጠላል ይላል። የሚዘገየው ሰዎች ሊዘብቱ ይችላሉ፣ ዘገየ ብሎ። የሚዘገየው ግን እኮ ለሚዘብቱትም ለሚቀልዱትም ሰዎች ለመዳን ምክንያት እንዲሆኑ የንስሐ ዕድል እየሰጠ ነው እግዚአብሔር። ያኔም በኖህ ዘመን እንደሰጠ 7 ቀንም እንደጠበቃቸው መርከቡ እንኳን ተዘጋጅቶ መርከቡ ሰው ገብቶ እንኳን 7 ቀን እንደጠበቀ እግዚአብሔር አሁንም ያንን ነው እያደረገ ያለው። የንስሐ ዕድል እየሰጠ ነው ያለው እንጂ በፍጹም ምን አይልም፣ አይዘገይም ነው እያለ ያለው። ስለዚህ ይላል ቁጥር 11 ላይ ይህ ሁሉ እንዲህ የሚቀልጥ ከሆነ የእግዚአብሔርን ቀን መምጣት እየጠበቃችሁና እያስቸኮላችሁ በቅዱስ ኑሮ እግዚአብሔርንም በመምሰል እንደምን ልትሆኑ ይገባችኋል። ስለዚያ ቀን ሰማያት ተቃጥለው ይቀልጣሉ፣ የሰማይም ፍጥረት በትልቅ ትኩሳት ይፈታል። ነገር ግን ጽድቅ የሚኖርባትን አዲስ ሰማይና አዲስ ምድር እንደ ተስፋ ቃሉ እንጠብቃለን። ስለዚህ ወዳጆች ሆይ ይህን እየጠበቃችሁ ያለ ነውርና ያለ ነቀፋ ሆናችሁ በሰላም በእርሱ እንድትገኙ ትጉ። የጌታችን ትዕግስት መዳናችሁ እንደሆነ ቁጠሩ ይላል። እግዚአብሔር የተመሰገነ ይሁን። ስለዚህ እንደ ኖህ እና እንደ ሎጥ ምሳሌ እንዳረጋቸው ጌታ ኢየሱስ ክርስቶስ እንደተነሳንበት ክፍለ ምንባብ ማለት ነው ኑሯችን በቅድስና ኑሯችን በጽድቅ እንዲሆን ነውርና ነቀፋ የሌለበት እንዲሆን በትጋትም ደግሞ እንዲሆን ይናገረናል ማለት ነው የእግዚአብሔር ቃል። ስለዚህ ትኩረታችንን በምድር ላይ ካለው የትኛውም ነገር ላይ አንስተን ወደሚመጣው ጌታ እናደርግ። የምናደርገውን እያደረግን መንፈሳችን ግን ነቅቶ ወደ ሰማይ እንዲሆን ወደሚመጣው ጌታ እንዲሆን ወደምንሄድበት ጌታ መኖሪያ ወዳዘጋጀልን ጌታ እንዲሆን እግዚአብሔር ይፈልጋል ማለት ነው በዚህ ዘመን። እግዚአብሔር የተመሰገነ ይሁን። መልእክቴ ይሄንን ነው የሚመስለው ዛሬ ማለት ነው። ዋው በጣም የሚደንቅ ነው። እግዚአብሔር የተመሰገነ ይሁን። በእውነት በጣም ትልቅ ነገር ነው የተማርኩት። ጀስት ለምሳሌ አሁን የሎጥን ታሪክ ያነሳሽው እግዚአብሔር ያንን ከተማ ለቀው እንዲወጡ ሲያደርግ እንዳልሽው እርሻ ይኖረዋል፣ ከብቶች ሊኖሩት ይችላሉ፣ ቤቶች ሊኖሩት ይችላሉ፣ የተለያየ ክምር እህል ሊኖረው ይችላል፣ የተለያየ ነገር ሀብት ሊኖረው ይችላል እና ለአዲሱ ሕይወት ወደኋላ ዞር ብሎ ሳይመለከት ሳይሰስት ያንን ነገር ጥሎ መውጣት የቻለ ሰው ነው እና ከዚህ በጣም እንማራለን። በእውነተኛ ሀብታችንን ራሱ እኮ የምናከማቸው በምድር ስለሆነ ነው። ምድር ላይ የተጣበቀው አይደለ አቴንሽናችን እና ኢቭን በምድር እንኳን ስንኖር የምናከማቸው ትልቁ ሀብት እኮ ሰማይ ላይ ቢሆን ኖሮ ሰማይ ነው የሚናፍቀን ማለት ነው። እኛ ግን ሁልጊዜ ምድር ላይ ስለሆነ ሀብታችን ወደኋላ ዞር ብለን እንደ ሎጥ ሚስት እንድናይ የሚያደርገንም ነገር ይሄ ነው። ስለዚህ ምንሰስትለት ሀብት የሆነ በቃ እንደው የሆነ ነገር እኮ ልቧን እኮ የያዛት ነገር ስላለ ነው ዞር ያለችው እና በእውነት ልባችን ወደኋላ የማይመለስ ማይዞር እንዲሆን እንደ ሎጥ ሚስት እግዚአብሔር አድማጮቻችንን ሁሉ በያሉበት ቦታ እንዲረዳቸው ምኞታችን ጸሎታችን ነው። እህታችን ሰብሊ በጣም እናመሰግናለን። በእውነት ድንቅ መልእክት ነው። ስለዚህ ንቁ፣ ትኩረታችሁን ታላቁ ተስፋችን ላይ አድርጉ። ድንቅ ድንቅ መልእክት ነው። በእውነት ተባርኪያለሁ። እግዚአብሔር ይባርክሽ። እንግዲህ በሚቀጥለው በሌላ መልእክት ደግሞ እንደገና ወደ አድማጮቻችን ይዘሽ በምታቀርቢው መልእክት እንገናኛለን ማለት ነው። የተወደዳችሁ የተስፋ ድምፅ አገልግሎት አድማጮች
የዛሬው ቆይታችን ከእህታችን ሰብሊ ጋር ይህንን ይመስል ነበር። እግዚአብሔር እንድንነቃ ታላቁን ተስፋችንን የኢየሱስ ክርስቶስን ምጽአትና መገለጥ እንድንጠባበቅ ተናግሮናል። ምንም ነገር ወደኋላ ዘወር ብለን የምንመለከተው እስካይኖር ድረስ ልባችን ወደፊትና ወደፊት ኢየሱስ ክርስቶስን ብቻ መስቀሉን ብቻ የሚመለከት እንዲሆን ይሄ በእውነት ድንቅ መልእክት ነው። በጌታ በኢየሱስ ክርስቶስ ስም ይህንን ቃል በመረዳት እግዚአብሔር ባለጠጋ እንዲያደርጋችሁ ጸሎታችን ነው። በያላችሁበት ቦታ ይህንን ቃል አሰላስሉት፣ አስቡት። እግዚአብሔር ሕይወታችሁን ይለውጣል። በዚህ ምድር ላይ እንደ ምድር ግራቪቲ የስበት ኃይል ሕግ የሚስባችሁ ነገር እንዳይኖር ሁልጊዜ ልቦናችሁ የሰማዩን ነገር የሚያስብ ከላይ የሚመጣውን ጌታችን ኢየሱስ ክርስቶስን የሚጠባበቅ እንዲሆን እግዚአብሔር ይርዳችሁ እንላችኋለን። በጣም እናመሰግናለን እህታችን ሰብሊ። በሚቀጥለው ሳምንት በሌላ መርሃ ግብር እስከምንገናኝ ድረስ የጌታችን የመድኃኒታችን የኢየሱስ ክርስቶስ ጸጋ ከሁላችን ጋር ይሁን። ሰላም። ስላዳመጡን እናመሰግናለን። አስተያየት ካሉ በሐሳብ መስጫ ውስጥ ያኑሩልን። ለተጨማሪ መንፈሳዊ እገዛ በ0911 91 02 57 ደውለው ያገኙ። ይህ መልእክት ለብዙዎች እንዲደርስ ላይክ፣ ሼር እና ሰብስክራይብ ያድርጉ። በሌላ መርሃ ግብር እስከምንገናኝ የእግዚአብሔር ሰላምና በረከት ከሁላችን ጋር ይሁን።